ሰማዕት ዘእንበለ ደም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 15 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባሕረ ሐሳብ የአቡሻክር የካላንደር አቆጣጠር የአርማንያው ጎርጎርዮስ ታላቁ አባት እሱን ቤተክርስቲያናችን ታስባለች። ስንክሳር የተባለው መጽሐፍ በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ጎርጎርዮስ አረፈ ብሎ ታላቁ መጽሐፍ ስንክሳር ይናገራል። እንዲሁም ገድለ ቅዱሳን የተባለ መጽሐፍ ስለዚህ አባት ድንቅ አድርጎ ሃይማኖተ አበው ላይ ይህን ታሪክ እናገኘዋለን። ምን ይለናል? ጎርጎርዮስ ማለት ንቁህ ትጉህ ማለት ነው ይላል። ነጋ ነቂሃነ እምንዋም፣ ጧት ከእንቅልፍ ተነስተን ወደ ቤተ ክርስቲያን እንገስግስ፣ በሃን በላ ቤተ ክርስቲያንን ሰላም እንበላት። በጧት ነጋ ነቂሃነ እምንዋም፣ ከእንቅልፋችን ተነስተን ቤተ ክርስቲያንን ሰላም እንበላት፣ ቤተ ክርስቲያንን ሰላም ለማለት እንገስግስ ይላል ቅዱስ ያሬድ በስብሐተ ነግህ ላይ። ስብሐተ ዘነግ ንፌኑ ለከ፣ የጧት ምስጋና እንልክልሃለን፣ የጧት ምስጋና እናቀርብልሃለን። ስብሐተ ዘነግ ንፌኑ ለከ፣ የጧት ምስጋና ወደ አንተ እናቀርባለን ይላል ቅዱስ ያሬድ። በዚህ ላይ ነው እንግዲህ ነጋ ነቂሃነ እምንዋም፣ ንግሥ ቤተ ክርስቲያን በሃን በላ። ጧት ተነስተን ነቅተን ወደ ቤተ ክርስቲያን እንገስግስ፣ ቤተ ክርስቲያንን ሰላም እንበላት ይላል ቅዱስ ያሬድ። ስለዚህ ጎርጎርዮስ ማለት ንቁህ ትጉህ ማለት ነው። ትጉህ እንግዲህ በሶስት አይነት መልኩ ይነገራል። አንደኛው ትጉህ ማለት እግዚአብሔር ነው። ዓለሙን ፈጥሮ የማይደክም የማይዘነጋ፣ በዝናብ አብቅሎ በፀሐይ አብስሎ የሚመግብ፣ በእሳት ላይ የወደቁትን መላእክት እንዲያነሱ፣ በፈላ ውሃ የተጣሉትን መላእክት እንዲታደጉ፣ ጻድቃን በክብር የዋሃን በክብር ሰማዕታት በደም ሐዋርያት በአጽናፈ ዓለም ባህታውያን በየዋሻው በርትተው ተግተው እንዲጸልዩ የሚያደርግ የመጀመሪያው እግዚአብሔር ነው። ከእግዚአብሔር መላእክት ምትጉሃን መላእክት ለይነውሙ፣ መላእክት በበስራቶሙ፣ በየስራታቸው በየወገናቸው የማይተኙ የማያንቀላፉ ትጉሃን የሆኑ መላእክት ትጉሃን የሆኑ መላእክት ይለናል። ቅዱስ ያሬድ ምንድነው? እምትጉሃን ለይነውሙ፣ ከማይደክሙት መካከል ተግተው ከሚያገለግሉት መካከል ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል እያለ የማይደክሙትን የማይሰለቹትን መላእክትን ይናገራል ማለት ነው። ስለዚህ ሁለተኛ ደረጃ ትጉሃን የተባሉት ለማማለድ፣ ነፃ ለማውጣት፣ ለማሻገር፣ ለመመገብ፣ ለማልበስ፣ ፈጥኖ ለመድረስ የሚተጉ ቅዱሳን መላእክት። ይህንን ስናይ 600 ሺህ እስራኤላውያን ኤርትራን ሲሻገሩ ትጉሃን ለይነውሙ፣ ከማይተኙት መካከል ይልቁም ከሚተጉት መካከል ቅዱስ ሚካኤል ሲደርስላቸው እናያለን። ዳንኤል በተቸገረ ጊዜ በተጨነቀ ጊዜ ትንቢተ ዳንኤል ምዕራፍ 8 ላይ ቅዱስ ገብርኤል ፈጥኖ ሲደርስለት እናያለን። 3 ወጣቶች ወደ እሳት በተወረወሩ ጊዜ እምትጉሃን ለይነውሙ፣ ቅዱስ ገብርኤል ፈጥኖ ደርሶ እሳቱን ውሃ ሲያደርግላቸው እናያለን። እምትጉሃን ለይነውሙ። እነሆ ቅዱስ ቂርቆስና ኢየሉጣ ወደ ፈላ ውሃ በተጣሉ ጊዜ ቅዱስ ገብርኤል ፈጥኖ ሲደርስላቸው እናያለን። ቅዱስ ጴጥሮስ በተጨነቀ ጊዜ በእስር ቤት በወደቀ ጊዜ ቅዱስ ሚካኤል ፈጥኖ ሲደርስለት እናያለን። ይህን ነው የሚነግረን። ስለዚህ ጎርጎርዮስ ማለት ንቁህ
ትጉህ ማለት ነው። እንግዲህ እግዚአብሔር የዓለም ትጉህ እረኛ ነው። መላእክት የምዕመናን ትጉህ እረኛ ናቸው። ከዚህ ቀጥሎ ደግሞ ነቢያት እረኞች ናቸው። አበይት ነቢያት፣ ደቂቀ ነቢያት እረኞች ናቸው። ከዚያ ቀጥሎ ሐዋርያት እረኞች ናቸው። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ በጎችን ጠብቅ፣ ገልገሎችን ጠብቅ፣ ጠቦቶችን ጠብቅ በቅዱስ ጴጥሮስ ለሐዋርያት ተሰጠዋልና ምዕመናን ሐዋርያት ትጉሃን እረኞች ናቸው። ከዚያ ቀጥሎ ሊቃውንት፣ ከዚያ ቀጥሎ መነኮሳት፣ ሐዋርያን አበው፣ ከዚያ አሁን ያሉ ካህናትና መምህራን፣ እነዚህ ሁሉ ጠባቂዎች ናቸው። ጠባቂዎች ሲባል ቤተክርስቲያንን፣ ጠባቂዎች ሲባል ምዕመናንን፣ ጠባቂዎች ሲባል በየገዳሙ በየጫካው በየጥሻው በዓለም ላይ ያሉትን ሁሉ እንዲጠብቁ ነው። ለዚህ ነው የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ሲያበክሙ እግዚአብሔር ጳጳሳት ቀሳውስት ከመ ተራዩ ቤተክርስቲያኑ እንታጥራያ በደሙ በደሙ የዋጃትን ቤተክርስቲያንን ትጠብቁ ዘንድ ጳጳሳት፣ ሊቃነ ጳጳሳት፣ መምህራን፣ ካህናት አድርጎ ሾማችሁ ይላል። ስለዚህ በሶስት አይነት መልኩ ጥበቃ አለ ማለት ነው። የእግዚአብሔር ጥበቃ፣ የመላእክት ጥበቃ፣ የካህናት ጥበቃ። ይሄ ትጋትን የሚያሳይ ነው ማለት ነው። ይህን ነው ንቁ ማለት ነው። ይሄንና ይህ ደሙ ሳይፈስ ሰማዕትነት ያገኘ የሆነ ታላቅ አባት ነው ይለናል። ምንድን ነው የሚለው? በዚህ በመጽሐፈ ስንክሳር ላይ የሚነግረን ነገር ቢኖር ምን ይላል? ይህንንም ቅዱስ የንጉሱን ትእዛዝ ስለመተላለፍና ለአማልክት አለመሰዋት አልሰዋም ስላለ የአርማንያ ንጉሥ ድርጣድስ አሰቃይቶ ጥልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረውና በዚያ 15 ዓመት ኖረ ይለናል። እንደው የሐዋርያትን ገድል ስንመለከት በጣም ከባድ ነው። የኛ አገልግሎት መጾም፣ አሁን ጾመ ነቢያን ነው ዛሬ። ብዙ በላተኛ ነው፣ ብዙ ትንሹ ደግሞ ጾመኛ ነው። ብዙ ከረሃብና ከጽም ጋር ይታገላል፣ ከድካም ጋር ይታገላል፣ ከማይነት ጋር ከማስተማር ጋር ይታገላሉ። ግን ሐዋርያትን ስናያቸው የኛ አገልግሎትና የሐዋርያት አገልግሎት ሰማይና ምድር ነው። ለምሳሌ ቶማስን ብንመለከተው 22 ዓመት ሐዋርያው ቶማስ ማለት ነው 22 ዓመት በቆሻሻ በተጣለበት ቤት ተጥሎ ማለት ነው። 22 ዓመት ሙሉ እየሄዱ ከእግሩ ከጥፍሩ ከእጁ ከጥፍሩ ከአፍንጫው ከጆሮው ከከንፈሩ ላይ እየቧጠጡ ጥርሱን እየሰበሩ ለጣዖት ሲያጨሱት ኖሩ ይላል። አየው 22 ዓመት እስር ቤት ተግዞ ማለት ነው። እንግዲህ እስር ቤት እኮ ነው የተወረወረ። ከ22 ዓመት በኋላ ነው እግዚአብሔር ነፃ ያወጣው ማለት ነው። አሁን ደግሞ ይህንን ታላቅ አባት ስንመለከት 15 ዓመት ሙሉ ጥልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረውና በዚህ 15 ዓመት ኖረ። ንጉሱ ነው ይህን ያደረገው ማለት ነው። ምን ስላለው ነው? ጣዖትን አላመልክም፣ እግዚአብሔርን አልክድም፣ ሃይማኖቴን አልለውጥም፣ ይልቁንም ደግሞ የአንተ አማልክት አሻንጉሊት ነው፣ ጣዖት ነው። ጣዖትን አላመልክም። ጣዖትን ልንሰብረው እንጂ ልናመልከው አይገባንም። ከሰማይ በታች ከምድር በላይ እግዚአብሔር ብቻ አምላክ ነው። ዘጸአት ምዕራፍ 20 ቁጥር 5፣ ዘዳግም ምዕራፍ 5፣ ዘጸአት ምዕራፍ 20 ከቁጥር 2 ጀምሮ ያው ጽላቱ ላይ ያለውን 10 ሕግ እናያለን። ዘዳግም ምዕራፍ 5 ላይም ከቁጥር 1 ጀምሮ እናየዋለን። ይህንን ያለው ከሰማይ በታች ከምድር በላይ ከእግዚአብሔር ውጭ ምንም አምላክ የለም። ብዙዎቹ ዘንዶ አምልከዋል፣ ብዙዎቹ ድንጋይ አምልከዋል፣ ብዙዎቹ ፀሐይን አምልከዋል፣ ብዙዎቹ እባብ አምልከዋል፣ ብዙዎቹ ላም፣ ጥጃ፣ ጊደር አምልከዋል። እኛ ግን እግዚአብሔርን ብቻ ነው የምናመልከው። ይሰግድ ኩሉ ብርክ በስሙ ለኢየሱስ ክርስቶስ፣ ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ ነው የሚለው እንጂ ለጣዖት አይልም አለ ፊልጵስዩስ ምዕራፍ 2 ላይ የምናየው ቃል ነው ማለት ነው። ይህንን ነው የሚለው። ንጉሱም ይላል ወደ ጉድጓድ ውስጥ ጨመረውና 15 ዓመት ኖረ ይለናል። ይህን ስናስብ አንድ ታሪክ ትዝ ይለናል። ማን ነው? ኤርምያስ እንደዚሁ ንጉስ፣ አላዊ ንጉስ ተነስቶ ለምን ስለ እግዚአብሔር ትመሰክራለህ? የማይታይ እኛ የማናየው አንተ የምታየው፣ እኛ የማናመልከው አንተ የምታመልከው፣ እኛ የማናውቀው አንተ የምታውቀው አምላክ ከየት የመጣ ነው ብሎ እጅና እግሩን አስሮ ወደ ጉድጓድ ጨመረው ይላል። ማንን? ኤርምያስን። የሚገርመው ነገር
ኤርምያስ ወደ ጉድጓድ ሲጨመር ኢትዮጵያዊ አቤሜሌክ ሰማ። ሲሰማ ምን አደረገ? ጓደኞቹን ሰብስቦ ገመድ ያዘና የትናንት ኢትዮጵያውያን ገደል ውስጥ የተወረወረውን ጉድጓድ ውስጥ የተወረወረውን የሚያወጡ ናቸው የትናንት ኢትዮጵያውያን። የዛሬ ኢትዮጵያውያን ደግሞ ወደ ጉድጓድ የሚጨምሩ ናቸው፣ ወደ ገደል የሚወረውሩ ናቸው። የትናንት ኢትዮጵያውያንን ግን ጉድጓድ ውስጥ የገባውን ነጥቀው የሚያወጡ ናቸው። የተራቡትን የሚያበሉ፣ የተሰደዱትን የሚቀበሉ፣ ያዘኑትን የሚያጽናኑ፣ የታሰሩትን የሚያስፈቱ ናቸው የትናንት ኢትዮጵያውያን። አብረው የሚበሉ፣ አብረው የሚሞቱ፣ አብረው የሚደሰቱ ናቸው የትናንት ኢትዮጵያውያን። ዛሬ ግን ብቻቸውን የሚበሉ፣ ዛሬ ግን የሚያሳድዱ፣ ዛሬ ግን የሚገሉ፣ ዛሬ ግን የሚጨክኑ ነው ታሪክ እየታየ ያለው። ስለዚህ የትናንቱ ኢትዮጵያዊ አቤሜሌክ ግን ገደል ውስጥ የወደቀውን ኤርምያስን ገመድ ያዘና ጓደኞቹን ሰብስቦ ሄዶ ገመዱን ወረወረለትና ይህንን በብብትና በብት ላይ እሰረው አለው። እንደውም ደግሞ ምን አለው? ገመዱ ብብትክን እንዳይበላው ጨርቅን ካና ጨርቁን በገመዱ ላይ ጠምጥመውና ክንድና ክንድህ ላይ አድርጋለውና ይህን ጥበብ እግዚአብሔር ነው የነገረው ለአቤሜሌክ ማለት ነው። ወተተና ኤርምያስን ከጉድጓድ አወጣው። ለዚህ ነው የወደቁትን ከጉድጓድ አውጡ፣ ወደ እሳቱ የገቡትንም ደግሞ ከእሳቱ ላይ ንጠቁ አለ እግዚአብሔር። ዛሬ ኑሮ እሳት ነው፣ ፖለቲካው እሳት ነው፣ መጨካከኑ እሳት ነው። ስለዚህ ከዚህ ነጥቃችሁ አውጡ ማለት አብራችሁ ኑሩ፣ ተዛዘኑ ማለት ነው። ይህንን ነው የሚናገረው። ስለዚህ አቤሜሌክ ኤርምያስን ከጉድጓድ ነጥቆ አወጣው። አቤሜሌክ ማን ነው? ኢትዮጵያዊ ነው። ኢትዮጵያውያን ነጥቀው የሚያወጡ እንጂ ነጥቀው የሚጥሉ አይደሉም። አፈፍ አድርገው ከእሳት የሚያወጡ እንጂ ወደ እሳት የሚጨምሩ አይደሉም። የሚያዝኑ የሚራሩ እንጂ የሚጨክኑ አይደሉም ነበረ የትናንቶቹ። ዛሬ ግን ጨካኝ ያደረገን መድኃኔዓለም በእውነቱ ይህን የጭካኔ ልብ እግዚአብሔር አስወግዶ የርኅራኄ ልብ እንዲመልስልን መልካም ፈቃዱ ይሁንልን። ይህንን ነው የሚለው፣ እግዚአብሔር ከእርሱ ጋር ነበረ። አቤት እግዚአብሔር ከእርሱ ጋር ነበረ። ከማን ጋር? ከጎርጎርዮስ ጋር። ስንት ዓመት? 15 ዓመት በጉድጓድ ውስጥ በደረቅ ጉድጓድ ውስጥ ተጥሎ ምንም የሚቀመስ በሌለበት፣ ምኝታ በሌለበት፣ መቀመጫ በሌለበት፣ የሚበላ በሌለበት፣ የሚለበስ በሌለበት ሲጥለው እግዚአብሔር ከጎርጎርዮስ ጋር ነበረ ይለናል። አያችሁ የዮሴፍ ወንድሞች ምግብ ቢወስድላቸው ምግቡን እየበሉ ውሃ ቢወስድላቸው ውሃውን እየጠጡ እሱን ግን ጉድጓድ ውስጥ ጨመሩት። ከጉድጓድ አወጡና በ20 ብር ሸጡት። የምድያም ነጋዴዎች ደግሞ 10 ጨምረው በ30 ብር ለጲጥፋራ ሸጡት። ጲጥፋራ ደግሞ በሚስቱ ተታሎ ወደ እስር ቤት ጨመረው። በእስር ቤት ቢጨምረውም እግዚአብሔር ከዮሴፍ ጋር ነበረ ይላላየው። ወንድሞቹ ወደ ጉድጓድ ሲጥሉትም እግዚአብሔር ከዮሴፍ ጋር ነበረ። ወንድሞቹ ሲሸጡትም እግዚአብሔር ከዮሴፍ ጋር ነበረ። እንደገና ጲጥፋራ ደግሞ ወደ እስር ቤት ሲያግዘውም እግዚአብሔር ከዮሴፍ ጋር ነበረ። በእስር ቤት ሲኖርም እግዚአብሔር ከዮሴፍ ጋር ነበረ። በእስር ቤት እንዳለ ፈርዖን ሕልም አይቶ ተቸግሮ የሚተረጉምለት ሲያጣ በእስር ቤት አለ ዕብራዊ የሚተረጉም ተባለና ዮሴፍ ሄዶ የፈርዖንን ያየውን ሕልሙንና ትርጉሙን ነገረው። የግብፅ ግብርና ሚኒስቴር አደረገው። ወአላ ለከ እግዚአብሔር ከፍ ከፍ አደረገው። ክብርና ምስጋና ለእግዚአብሔር። ይላያችሁ ማን ስለነበረ? ከዮሴፍ ጋር አብሮ ማን ስለነበረ? እግዚአብሔር ስለነበረ። እኛ ዛሬ ከኛ ጋር ያለው ጉልበት፣ ከኛ ጋር ያለው አንደበት፣ ከኛ ጋር ያለው ሀብት፣ ከኛ ጋር ያለው ሹመት፣ ከኛ ጋር ያለው ነገር ነው እንጂ የሚያጓጓንና የሚያስመካን ከላይ ያለውን እግዚአብሔርን አናስበው። በእውነት እንዲህ አይነቱን ሕሊና ያስወግዶ መልካሙን ሕሊና እግዚአብሔር ይስጠለውላችንም። እግዚአብሔር ከዮሴፍ ጋር ነበረ ይላል። ይቀጥልና እግዚአብሔር ከኤርምያስ ጋር ነበረ ይላል። ይቀጥልና እግዚአብሔር ከጎርጎርዮስ ጋር ይልቁንም ደግሞ ከታላቁ ጎርጎርዮስ ጋር የአርማንያው ጎርጎርዮስ ጋር እግዚአብሔር አብሮ ነበረ ይለናል። እግዚአብሔር ማን አብሮ ነበረ? ከማን? ከጎርጎርዮስ ጋር። እንዴት? እግዚአብሔርም ከእርሱ ጋር ነበር። አንዲቷን አሮይትም ሁል ጊዜ ምግቡን እንድታመጣለት አደረጋት። ሕያው እንደሆነም የሚያውቅ የለም፣ እንደሞተ ያውቁ ነበረ ይላል። 15 ዓመት በእስር ቤት ሲጥለው ጎርጎርዮስ እንደሞተ እንጂ እንዳለ የሚያውቅ የለም ይላል። ለዚህ ነው ቶማስ 22 ዓመት በእስር ቤት ሲኖር ያች ወጣት ናት፣ ይችኛዋ ወጣት ሴት ናት እየሄደች እንድትመግበው እግዚአብሔር አደረገ። ኤልያስንም እንየው። ይሄ አንደኛ ነገሥት ምዕራፍ 17 ላይ ኤልያስ በተጨነቀ ጊዜ ምግቡን ያቀረበችለት ያችን መበለት ናት አይደለ? እግዚአብሔር ሴቶች
ለነቢያት፣ ለሐዋርያት፣ ለጻድቃን እያዘኑ ምግብ እንዲያቀርቡ ውሃ እንዲያቀርቡ ያደርጋቸዋል እግዚአብሔር። አያችሁ፣ የትናንት እናቶቻችን ርሩዓን ናቸው። ዛሬ ግን ጭካኔ በዛ። ርሩዓን ናቸው። ይህን ነው የሚለው እግዚአብሔር ከእርሱ ጋር ነበር። አንዲቷን አሮጊትም ሁልጊዜ ምግቡን እንድታመጣለት 15 ዓመት ሙሉ አደረገ። ሕያው እንደሆነም የሚያውቅ የለም እንደሞተ ብቻ። አው በዚያ በእስር ቤት በደረቀ እስር ቤት ሸቶ ከርፍቶ ገምቶ ሙቷል፣ በቃ የለም አፈር ብሏል ብለው ይጠብቁ ነበረ ይላል። ንጉሡ ድርጣድስም ቅድስት አርሴማን ሊያገባት ሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የእሊህ ደናግልም ስጋቸው በተራራ ላይ እንደወደቀ ነበር። ንጉሡም ስለገደላቸው ደናግል ይልቁንም ውበቷንና ደምግባቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ ይላል። ጎርጎርዮስን እዚያ ጋር ጥሏል። እዚህ ጋር ደግሞ እግዚአብሔርን የምታመልከዋን ዓለምን የናቀችውን ዓለምን የጠላችውን ይልቁንም ከዓለም ተገይታ ዓለምን ንቃ ከሰው ተገይታ ከሰው ተለይታ በጫካ ውስጥ ከብዙ ደናግል ጋር ያለችውን እነሆ ቅድስት አርሴማን እነሆ ዲዮቅልጥያኖስ መልኳን አይቶ ፈለገ። እነሆ በሱ ግዛት አልፋ እነሆ ሮሜ ላይ ይልቁንም ደግሞ ከአርማንያ ወደ ሮሜ ከሮሜ ወደ አርማንያ ጻድቃን ሰማዕታት ጉዟቸው እንዲነበርና በወረደችበት ሰይጣን እየተከታተለ ፎቶ እያነሳ እያመጣ ያሳየው ነበረ። ዲዮቅልጥያኖስ ለድርጣድስ በአንተ ገዳም ውስጥ ጫካ ውስጥ አንዲት ሴት አለች ወደድኳትና አውጥተህ ነጥቀህ ላክልኝ ብሎ ላከበት ይላል። ሲያስመጣት ሲያያት ይችን ቆንጆ ላንተ ማን ይሰጣል ለራሴ አለና ቢያባብላት እምቢ አለችው። እምቢ ሲላት አንገቷን በሰይፍ ቀልጦ እግሮቿን፣ ክንዶቿን፣ ጡቶቿን ለየብቻ ቆራርጦ የሰውነት ክፍሏን ሲገላት ጓደኞቿንም 28ቱን ሌላውን እንዳጠቃላይ ሲገል እነሆ በዚህን ጊዜ ሊቁ በአርማንያ በነበረች ደረቅ ቦታ ላይ ተወርውሮ ይኖር ነበር ይላል። ንጉሥ ድርጣድስም ቅድስት አርሴማን ሊያገባ ሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የሊህ ደናግልም ስጋቸው በተራራ ላይ እንደወደቀ ነበር። ንጉሱም ስለገደላቸው ደናግል ይልቁንም ውበቷንና ደምግባቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ ይላል። መጀመሪያ ላይሆን ነገር ያችን ድንግል ልጅ መግደል ቀጠለና በእሷ ምክንያት ደግሞ አማካሪ ናችሁ ብዬ ደግሞ እነዚያን ሁሉ ደናግል ጨረስኩኝ እያለ በፊቱ ላይ የእሷም የእነዚያም ቅዱሳን እና ቅዱሳት ወንዶችም አሉ ሴቶችም አሉ። የነሱ ምስል እየመጣበት ስዕላቸው እየመጣበት ያለቅስና ይጸጸት ጀመር። ለምን ባልገደልኳቸው፣ ለምን ባላስገደልኳቸው፣ በተራራ ላይ አስከሬናቸው ወድቋል። አየው ዛሬ ለጊዜው አንዱ ተደሳች አንዱ አዛኝ ቢሆንም ጊዜ ግን መስታወት ነውና ሁሉም በጊዜ ያሳያል። ድርጣድስ ይሄ ይሆንብኛል ብሎ አላሰበም። በመግደል ራሱን አስደስቶ በማሳደድ ራሱን አስደስቶ ነበር። በኋላ ላይ ግን የእነዚያ ቅዱሳን እንደሚፋረደው ጀመር። ምንድነው ያለው ጌታ እግዚአብሔር ቃየልን የአቤል የወንድምህ ደም ወደ ሰማይ ይጮሃል፣ ቃየል ሆይ ወንድምህ አቤል የት አለ ነው ያለው አይደል እንዴ? እኔ የአቤል ጠባቂ አይደለሁም ሲለው ጠባቂ ካልሆንክ ለምን ገደልከው ነው ያለው። ሰው እንዴት ያላበላውን ያላጠጣውን ያላኖረውን ያረዳውን ሰው ተነስቶ ይገለዋል እንዴ? ይሄ ነው እኮ የህሊና ጸጸት የሚሆነው የሚከደው። ከዚህም በኋላ ወገኖቹ ለመኑት እንዲህም አሉት፣ አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህም ሐዘን ይወገድልሃል። እነዚያን ቅዱሳት አንስት እነዚያን ደናግል በመግደሉ እንደ አውሬ ሆኖ ሰውነቱ ተለውጦ በማዘን ውስጥ እንዳለ እንዲጽናናና ወደ ራሱ እንዲመለስ ጓደኞቹ ቤተሰቦቹ እንዲህ አሉት። ምን አሉት? አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህ ማዘን ይወገድልሃል። በዚያንም ጊዜ አውሬ ለማደን በፈረሱ ተቀምጦ ወደ ዱር ወጣ። ወዳጄ ንስሐ በመግባት እንጂ ስለገደልካቸው ሰዎች ስለገደልካቸው ስላሳደርካቸው እንደ ዳዊት ማቅ ለብሰህ ንስሐ ስትገባ እንጂ አውሬ ለማደን ስለወጣ የሚወድቅ ወይም ደግሞ የሚመለስ አይምሮ የለም።
አዎ አይምሮህ የሚመለሰው ንስሐ ስትገባና ስትጸጸት ብቻ ነው። ምንድን ያለው ልበ አምላክ ዳዊት? ወበአንብዕ ያርሐስኩ ምስካብየ ወተሐውከት መዓት ዓይኔየ ወበላይኩ በኀበ ኩሎሙ ጸላእትየ። እነሆ ከኃጢአቴ የተነሳ ሰውነቴ ተለወጠ፣ እንባዬም ፈሰሰ፣ ሰውነቴ በእንባዬ ተመላ፣ በጓደኞች ዘንድ ምናምንቴ ሆንኩኝ ያለው። እንዲህ ብሎ መመለስ ነው ንስሐ። ስለዚህ ምን አለ? አውሬ ለማደን ወጣ። አዎ በዚያን ጊዜ አውሬ ለማደን በፈረሱ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ፣ ወገኖቹንም ነከሳቸው። እግዚአብሔርም መላኩን ላከና አዎ ሊያስተምረው ፈለገ። በጆሮ ላይ ምን አለ? አዎ ያቃጭል ጀመረ። ምን አድርጓል? አውሬ ሆነ። እንደ ሄሮድስ ራሱን መንከስ ጀመረ፣ ራሱን መብላት ጀመረ። እንደ ስምዖን በላይሰፍ ደግሞ ወገኖቹን መብላት ጀመረ። ምንድን ነው? በዛን ጊዜ አውሬ ለማደን በፈረሱ ተቀምጦ ወደ ዱር ወጣ ይልና ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ፣ ወገኖቹንም ነከሳቸው። እግዚአብሔርም መልኩን ለውጦ እንደ እሪያ አደረገው፣ ያገኘውን ሁሉ የሚነክስ ሆነ። ይሄ ትንቢተ ዳንኤል ላይ መመልከት ነው። ናቡከደነጾር ተው ቢባል አልሰማም አለ። ሦስቱን ወጣቶች ወደ እሳት እየወረወረ ዳንኤልን ወደ አንበሳ እየጣለ አስቸገረ። መጨረሻ ላይ ግን እሪያ ነው የሆነው። እሪያ አሳማ፣ ሳር የሚነክስ ሳር የሚበላ አፈር የሚልስ ያደረገው። እግዚአብሔርን ታግሎ የሚያሸንፍ ማንም የለም። ይህን ነው የሚነግረን ማለት። ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ፣ ወገኖቹንም ነከሳቸው። እግዚአብሔርን መልኩን ለውጦ እንደ እሪያ አደረገው፣ ያገኘውን ሁሉ የሚነክስ ሆነ። ዛሬም እኮ የሆነ ነው። ሰው ዝም ብሎ ያገኘውን ሁሉ ይነክሳል። ሕፃናትን መንከስ፣ ወጣቱን መንከስ፣ አረጋውያንን መንከስ፣ ሀገር መንከስ፣ ቤተክርስቲያንን መንከስ፣ ሁሉን ነካሽ። ከዚህ ሰውረን መድኃኔዓለም። ያገኘውን ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግሥት ሰዎች በብዙዎቹ ላይ ሰይጣን አደረባቸው። የአንዱ ሰው ክፋት ለብዙዎቹ ሆናቸው። ይህ ነው እኮ ዛሬ የተቸገረው። በዚያ በቤተ መንግሥቱ ሰዎች በብዙዎች ላይ ሰይጣን አደረባቸው። ታላቅ ድንጋጤም ሆነ። ይህም ሁሉ የሆነ ስለ ቅዱሳት ደናግልና ስለ ቅድስት አርሴማ ነው። ድርጣድስ ያለ ኃጢአታቸው ያለ በደላቸው አንገታቸውን በሰይፍ ባስቆረጣቸው፣ ክንዳቸውን፣ እግራቸውን፣ ጡጣቸውን ባስቆረጣቸው ሰዎች ምክንያት ከድርጣድስ ከራሱ አልፎ በቤተ መንግሥቱ ውስጥ ባሉ አማካሪዎቹና በቤተ መንግሥቱ ውስጥ ባሉ የቅርብ ሰዎቹ ሁሉ ሰይጣን አደረባቸውና እርስ በርሳቸው መነካከስና መበላላት ጀመሩ ይላል። ይሄ መጨረሻው እንግዲህ ይሄ ነው። የክፉ ሰው መጨረሻው ይሄ ነው። ድንጋጤ ሆነ ይላል። የንጉሱም እህት የንጉሱ እህት የማን? የድርጣድስ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች ይላል። ጲላጦስ በኢየሱስ ክርስቶስ ሲፈርድበት አይሁድን ጠራና ማንን ልፍታ? በርባንን። ማንን ልፍታ? ጥጦስ እንዳከስም ኢየሱስንማ ስቀለው እያሉ ሲሉ የፈለጋችሁትን አድርጉ ውሰዱ ብሎ ሲፈርድበት ሚስቱ ሕልም አየች። እሱን ጻድቅ አሳልፈህ እንዳሰጥ እኔ ሌሊት ደህና አላደርኩም ስሰቃይ ነው ያደርኩትና በእጅ ላይ ያለው ሰው ጻድቅ ነው። ስለዚህ በእሱ ላይ ራስህን አንሳለችው። በዚህን ጊዜ አሳልፎ ከሰጣቸው በኋላ ንጹሐንም ደግሞ ለዚህ ሰው ደም ንጹሕ ነኝ አለ። እንዴቱ ነው አሳልፎ ሰጥቶ እንደፈለጋችሁ አድርጉ ብሎ ንጹሕ እንዴት ሊሆን ይችላል? ሪያ የምትባል አውሬ ያለች ከውሃ ትወጣና ጭቃ ላይ ትንከባለልና እንደገና ወደ ውሃ ትገባለች። ሰው ጭቃ ውስጥ ገብቶ እንኩ ስቀሉት፣ እንኩ ግደሉት ካለ በኋላ እኔ ንጹሕ ነኝ ማለት መታጠብ እንዴት ይቻላል? 50 ጊዜ ብትታጠብ እንዴት ትነጻለህ? ግደሉት ካልክ በኋላ እንዲህ ገደል አሳልፈ ከሰጠ በኋላ ከፈረርክ በኋላ እንዴት ነጻ ትወጣለህ? ይህንን ነው ሁልጊዜም ቢሆን እግዚአብሔር በሰዎች ላይ ያስነሳል። የህሊና ዳኛ ያመጣል። ሰዎች እንዲዳኙት ካጠገቡ ያሉ ሰዎች እንዲነግሩ ያደርጋል እግዚአብሔር። የንጉሱ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድነት የላችሁም የሚላትን ሰው በራእይ አየች። ይህንንም ለወገኖቿ ነገረች። እርሱ አስቀድሞ በጉድጓድ ውስጥ የሞተ ስለመሰላቸው ደነገጡ ይላል። ያ ሪያ የሆነ ሁሉ ሳር የሚግጠው አፈር የሚልሰው ያ የቤተ መንግስቱ በሙሉ አውሬ የሆነ ሁሉ ጎርጎርዮስ ከጉድጓድ ውስጥ እንዳለ ሲሰማ ደነገጠ ይላል።
ክፉ ስራ ያስደነግጣል፣ ጥላ ያስፈነግጋል። ለዚህም እኮ ነው ብዙ ሰዎች ሰው ይገሉና ሰው ያሳድዱና ብቻቸውን ሲሄዱ የራሳቸው ጥላ የጅብ ኮቴ የእባብ ኮቴ ያስደነግጣቸዋል። ጥላው ራሱ የራሱ ጥላ ያስደነግጧል። ክፉ ስራ ሁልጊዜ አስደንጋጭ ነው። ሰው ምናልባት ከሰው ከምናያቸው የህግ ክፍሎች ከፖሊስ ከተለያየ መልኩ ልናመልጥ እንችላለን። ከህሊና ፖሊስ ግን አታመልጥም። ከምናየው የህግ ስርዓት ልናመልጥ እንችላለን። ከስርዓት ህግ ከህሊና ህግ ግን ማመልጥ አትችልም። አይምሮ ላይ ያቃጭላል። ደወል ይደውልብሃል። ከባድ ነው። ለዚህ ነው በዚያን ጊዜ ወደ ጉድጓድ ሄዱ፣ በሕይወት እንዳለም ያውቁ ዘንድ ወደ ጉድጓድ ውስጥ ገመዶችን አወረዱና ገመዶቹን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶቹን ያዘ፣ ስበው አወጡት፣ አጥበውም ንጹሕ ልብስን አለበሱት፣ በበቅሎም አስቀምጠው ወደ ቤተ መንግሥት አደረሱት ይላል። አየው እግዚአብሔር 22 ዓመት በዚያች በጎጆ ውስጥ የወደቀውን ቶማስን ደቀ መዛሙርቱ አጥበው አስተካክለው ወደ ቤተ ክርስቲያን እንደወሰዱት አይተዋል። ኤርምያስን ወደ ጉድጓድ ውስጥ የወደቀውን ከጉድጓድ በገመድ ጎትቶ አቤሜሌክ ከጓደኞቹ ጋር አጥቦ አስተካክሎ ወደ አገልግሎት እንዲሰማራ እንዳደረገው ጎርጎርዮስንም ሳይወዱ የግድ በሰውነታቸው የጠሉትን በአውሬነታቸው እነሆ ከጉድጓዱ አውጥተው አጥበው አስተካክለው ወደ ቤተ መንግሥት ወሰዱት። እግዚአብሔር አስጨናቂ ነው፣ እንዲህ ያደርጋል። ይኸው ሰውን ታሸንፈዋል፣ እግዚአብሔርን ግን በምንም አይነት መልኩ አታሸንፈው። ለዚህ እኮ ነው እኮ ትጉህ የተባለው እግዚአብሔር። ለዚህ ነው ምንድን ነው የሚለው? ወደ ቤተ መንግሥት አደረሱ። በዚያን ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ ይላል ጎርጎርዮስ። አየው ከዚያ ከጉድጓዱ ከወደቀበት ወጣና በገመድ ወደ ቤተ መንግሥቱ ሲሄድ ቤተ መንግሥት ሄዶ ስለሚበላ ስለሚጠጣ ስለሚለበስ ነገር አልጠየቀም። የጠየቀው ምንድን ነው? በዚያን ጊዜ በሰማዕትነት ስለሞቱ ስለ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋ ወይም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አይዋፍ ሳይበሏቸው በደህና አገኛቸው። ያማሩ ቦታዎችን አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ፣ እንዳዘዛቸው አደረጉ ይላል። ለዚህ ነው ወይሰበር አዕጽምቲሆሙ እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ ወኢይትቀጠቀጥ አሐዱ እምውስቴቶሙ። እግዚአብሔር የቅዱሳኑን አጽም ይጠብቃል፣ ከውስጡም አንዱም አይሰናከልም አይወገድም ያለው ለዚህ ነው። በዚያን ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አዕዋፍ ሳይበሏቸው በደህና አገኛቸው። ያማሩ ቦታዎችን አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ፣ እንዳዘዛቸው አደረጉ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር። የወደቀውን የምናነሳ ያድርገን መድኃኔዓለም። የሞቱትን የምንቀብር፣ የታሰሩትን የምናስፈታ፣ ያዘኑትን የምናጽናና፣ የተሰደዱትን የምናበረታ ያድርገን እግዚአብሔር። ከዚህም በኋላ ንጉሱ ወዳለበት ሄዶ ያድነው ዘንድ ይልቁንም ከዚህ በኋላ ንጉሱን ያድነው ዘንድ ሕዝቡ ለመኑት። ንጉሱን ወዳለበት ዱር አደረሱት። ከቤተ መንግሥቱ ወጥቶ ወደ ጫካ ገብቷል። አውሬ ሊያድን ወደ ጫካ ገብቶ እዚያው አውሬ ሆነ ነው የሚለን እኮ እናንተ። እርሱም ከክፉ ስራ ትመለሳለህን? ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምናለህን አለው። ሪያ የሆነውም ንጉሥ አዎን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያንም ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሱም ላይ በእሪያ አምሳል ሰይጣንን አስወጣው። ክብርና ምስጋና ለመድኃኔዓለም። ዛሬ ብዙ ሰዎች አውሬ ሆነዋል። አሁን እንግዲህ ከዚህ የምንማረው ምንድን ነው? ከቤተ መንግሥቱ ወጥቶ ጫካ አውሬ ሊያድን ሲሄድ ራሱ አውሬ ሆነ። ቤተሰቦቹን በላ። የእሱ ጓደኞቹም እንዳሉ አውሬ ሆኑ። አውሬዎቹን መልሶ ሰው ያደረገ ማን ነው? የእግዚአብሔር ሰው ጎርጎርዮስ ነው። ይህን ነው የሚነግረን። በእሪያ አምሳል ምን ሆነ? ሰይጣን ወጣ። ዛሬም እኮ እያንዳንዱ ሰው ቅዱሳን ቢጸልዩለት አውሬው ይወጣል። ከላው ላይ ያለ ክፉነቱ ይወጣል። መጥፎነቱ፣ የሰው ሞት የሚያስደስተው፣ የሰው ስደት የሚያስደስተው፣ የሰው ረሃብ፣ የሰው መውደቅ የሚያስደስተው ሰው ያ ባህሪው በሰይጣን ስለገባ በሰዎች ደም ስላደረ ሲወጣ ነፃ ይወጣል አለሙ እና
ዓለምን እግዚአብሔር ነፃ ያውጣ። የንጉሱም አእምሮውና መልኩ እንደ ቀድሞ ተመልሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የእሪያ ጥፍር አስቀረ። ለፈጣሪውም ተገዥ ይሆን ዘንድ ዳግመኛም የቤተ መንግሥት ሰዎች ሁሉንም አዳናቸው፣ ከላያቸውም አጋንንትን አስወጥቶ ሰደዳቸው ይላል። የማቴዎስ ወንጌል ምዕራፍ 8 ላይ ስንመለከት መጨረሻው ላይ ጌታ ተሻግሮ ከጥብርያዶስ አልፎ በሄደ ጊዜ በመቃብር ውስጥ ያልፍ ጀመር። በመቃብር ውስጥም በሰዎች ላይ አድሮ የነበሩ አጋንንት ኢየሱስ ክርስቶስን ሲያዩ ከሰዎች ላይ ወጡና ወደ እሪያ ሄደው ሰፈሩ። እሪያዎቹም እነዚያን አጋንንት መሸከም ስላልቻሉ ወደ ባህር ውስጥ ገቡ ይላል። ሰው የተሸከመውን አሳማ እሪያ እንስሳ አይሸከሙም፣ ፈረስ አይሸከሙም። ሰው የተሸከመው ሰይጣን ፈረስ፣ ግመል አይሸከሙም። የሚገርመው ነገር ማለት ነው። ከዚህ በኋላ የአርማንያን ሰዎች ሁሉንም ሰበሰባቸውና ስርዓትን ሰራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዛቸውም አደረጉ። የእግዚአብሔርንም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆችም ታናሾችም ትምህርቱን ተቀበሉት። ለአርማንያም ሰዎች ሃይማኖትን የመቀበላቸው ምክንያት የጎርጎርዮስ መከራ፣ ወደ ገደል መጨመሩ፣ በደረቁ ገደል መኖሩ፣ ያ ቡቃያው፣ ያ ልምላሜው፣ ያ አበባው የጎርጎርዮስ የመከራ አበባ ፍጻሜው፣ ፍሬው የአርማንያ ሰዎችን ወደ ክርስትና መመለስ ነው። የእኛስ ምን ይሆን? የመናገራችን የማስተማራችን ፍሬ ምን ይሆን? ወደ ስጋ ወደሙ ወደ ቁርባን ወደ ንስሐ አምጠን ከሆነ መልካም ነው። ጎርጎርዮስ ግን ከንጉሱ ጀምሮ እስከ ማህበረሰቡ በመከራው አስተምሮ አጽንቶ ድርጣድስን ወደ አውሬነት እግዚአብሔር ቀይሮ ከአውሬነት ወደ ሰውነት መልሶ ሁሉም በሃይማኖት እንዲጸኑ አድርጓል። ሁላችንም ያጽናን እግዚአብሔር። ከዚህ በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እሱም እኔ ካህን ስለአልሆን አይገባኝም፣ ነገር ግን የሚያጠምቋችሁን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳሳት መልእክተኛን ላኩ አላቸው ይላል ቅዱስ ጳውሎስ። እኔ ለማስተማር እንጂ ለማጥመቅ አልተላኩኝም። አሁን ቤተክርስቲያን ግራ የገባት ያልተጠመቁ አጥማቂዎች፣ ያልተላኩ አስተማሪዎች፣ ያልተጠመቁ አጥማቂያን እያጠመቁ ክርስትና እንዴት ሊጸና ይችላል? ይህን የተቸገርነው ማለት ነው። በዚያን ጊዜ ከእርሱ ጋር ወደ ንጉሥ አንወሬዎስና ወደ ሊቀ ጳጳሳቱ መልእክተኞች ላከ። የአርማንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዷቸው። ንጉሱም ሊቀ ጳጳሳቱም ሰምተው ደስ አላቸው። ከዚህ በኋላ ሊቀ ጳጳሳቱ የአርማንያ አገር ሊቀ ጳጳሳት ይሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርማንያ ንጉሥ ወደ ድርጣድስም በክብር ላከው። አየው፣ ከመከራ በኋላ የመጣ ልልና ክብር፣ ሰዎችን ወደ እግዚአብሔር ወደ በረቱ ከማስገባት በኋላ የመጣ ሹመት። ቅዱስ ጎርጎርዮስም ተሹሞ ወደ አርማንያ አገር በደረሰ ጊዜ በመምጣቱ ደስ ተሰኙበት። እርሱም የአርማንያ ሰዎች ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያምም ስም የአማነች ቤተክርስቲያን ሰራላቸው። በሃይማኖትም ካጸናቸውና መልካም ጉዞንም ከፈጸመ በኋላ የሚገርመን ነገር ይህን ነው የሚናገረው። ታኅሳስ 15 ቀን ይላል። እንደው እዚህ አንድ ታሪክ ላይ እንመልከትና ትምህርታችን እንጨርስ። ምን ይላል? ከዚያም ለአርማንያ ሰዎች ሕገ እግዚአብሔርን አስተማራቸውና አጥምቀን አሉት። ስልጣን ያለው ካህን አስመጣለሁ ብሎ አመጣና ተጠመቁ ይልና እኔ አይገባኝም ስላላቸው ከሮሜ ካህን አስመጥተው ተጠምቀዋል። ለጎርጎርዮስም ንጉሱ ተካሶ ሊቀ ጳጳስነትን አሹሞታል። ወንጌልን ሲያስተምር ኑሮ ታኅሳስ 15 ቀን አርፏል ይለናል። የጎርጎርዮስን ታሪክ ስንመለከት ጎርጎርዮስ ለጣዖት አለመስገዱ፣ በጉድጓድ መጣሉ፣ በመበለቷ ወይም ደግሞ በባልቴቷ ሠርከ ኅብስት ወይም ከባልቴቷ ሠርከ ኅብስት ማግኘቱ፣ ድርጣድስ እሪያ መሆኑና በጸሎቱ መፈወሱ፣ ወንጌልን ከመከራ በኋላ በመከራ ውስጥ ሆኖ መስበኩ፣ ከዚያ በኋላ ምዕመናንን አሳምኖ የእግዚአብሔር አገልጋዮች ማድረጉ፣ ቤተ ክርስቲያን ማሰራቱ፣ ከዚያ ጵጵስናን ይዞ ምዕመናንን አገልግሎ ማረፉ ይነገርለታል። ሰላም ለጎርጎርዮስ ዘተአገሰ ስቃየ በሌሊት
ቁረ ወበመዓልት ዋእየ ዓመታተ አሰርተ ወአመስተ አመ ውስተ ግብ ተወድየ ወሰላም ለአረጊት ዘተልእከቶ ሰናየ እንዘቱ የግርሎቱ ለህቡ ሲሳየ ብሎ ይዘጋዋል ማለት ነው። ሰማዕት ዘእንበለ ደም። ሰማዕት ዘእንበለ ደም ማለት ከአንገቱ ላይ ሰይፍ ሳያርፍ ነገር ግን ሰማዕት የተባለ ለምሳሌ ይስሐቅ አንገቱ ላይ ሰይፍ አረፈ። በይስሐቅ ፈንታ በጉ መጣና ታረደ፣ ተሰዋ። ይስሐቅ ግን አንገቱ ላይ ሰይፍ ስላረፈ አዎ ሰማዕት ተብሏል። ዘእንበለ ደም አዎ ለምን? ለሰማዕትነት ራሱን ስላዘጋጀ። ጎርጎርዮስም 15 ዓመቱ ወደ ደረቅ ወንዝ ተጥሎ ስለኖረና አዎ እስከ መጨረሻ ስለታገለ ሰማዕት ዘእንበለ ደም ተብሏል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ።